የሄርሜላ ልጆች እንኳን ደስ አላችሁ። የሄርሜላ ወደንስ እንኳን ደስ አላችሁ። ሄርሜላ አረገዘች ብለው መጡላችሁ። ሄርሜላ አረገዘች ብለው መጡላችሁ። የሄርሜላን እናት ብቅ በይ በሏት። የሄርሜላን እናት ብቅ በይ በሏት። ይቺን ቆንጆ ማኑ ለጃላት? የሚዲያዋን ድምቀት ማኑ ለጃላት? ሄርሜላ ትላለች እናቷ። ወርቁን ለብሳው የለ ኧረ ከነ ፀጉሯ ወርቁን ለብሳ የለ ኧረ ከነ ፀጉሯ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ እህቶቼ። ላይክ ሼር ኮሜንት ሰብስክራይብ ለምታረጉቶቼ አመሰግናለሁ። ምቀኝነት ለማንም ይረባ አይመስለኝም። እንደኔ ይሄን የሀሳብ ነው እህቶቼ፣ እናንተን አይወክልም። እህቶቼ በአረብ ሀገር የምትገኙ የስደት እህቶቼ ማለት ነው፣ ወገኖቼ፣ ብሔር ብሔረሰቦች የኔ ውዶች እንዴት ናችሁ? ደህና ናችሁልኝ? እንኳን ደስ አላችሁ ላለውኝ እንግዲህ ጠላት ደስ አይበለው ይነገር አዋጅ። ሄርምዬ ጩጭዬን አቅፋልን መጣች በሏቸው። እንግዲህ ይህን ካልኳችሁ ሌላ የተለያዩ ግጥሞችም አሉ። ግን አንዳንድ ጊዜ ማለት ነው እኔ የሚገርመኝ ነገር የሰው ልጅ ለሰው ልጅ ክፋት ማለት እኔ እንጃ እኔ ሊገባኝ አይችልም። ምቀኝነት በፍጹም ሊረባ አይችልም። ልንገራችሁ እውነቱን። ተዉት። አብርሃምንም ልቀቁት፣ ሄርሜንም ልቀቋት። ጋይስ ይበቃችኋል። የደመቁ በጎች በቃችሁ ብለናል እኛ። ህዝብ ነው ያመጣት። ደመቁ ከወደቀች ቆይታለች ብያችኋለሁ። ደመቁ የወደቀችው መቼ መሰላችሁ? ምናልባት የማታስታውሱ ሰዎች ትላላችሁ። እኔ የእሷን ነገር መንካት ፈልጌ አይደለም፣ ግን ባለችው ታይም ላይ ዛሬ መሄድ ስለምፈልግ በጎቿም እየረበሹ ስለሆነ ካናዳ፣ አውሮፓ የተቀመጠ ሰው፣ ሳውዲ አረቢያ የተቀመጡ ሰዎችን እንከሳችኋለን እያሉ የሚያስፈራሩ ቱሪናፋ ናቸው እነሱ። ገባችሁ? እንከሳለን። ማንን ነው የምከሱት? ራሳችሁን ክሰሱ። ራሳችሁን ሁኑ መጀመሪያ። ደመቁ አይደለም እናንተን ገረድ ልታረጋችሁ ሰራተኛ ልትቀጥራችሁ ኢትዮጵያ ሰርቶ መብላት ኩነኔ አይደለም። ልንገራችሁ ማለት ነው። ምን አይነት ዘበን ነው? የተንገላቢጦ አባቱን አረደው ልጁ ተቀምጦ ይባላል። የእናንተ ነገር ቢሆንም ይሆናል፣ ባይሆን ምን አባቱ ሰርተን እንበላለን። ሰፊ ነው መሬቱ ነው የእናንተ የአሁኑ ነገራችሁ ማለት ነው። እርጉማ ጎንብሶ ይለምናል እድሜ። ደመቁ ሰጠሺ በሽታ ከነዘላለም የበሉ ካላስ ይሻላችኋል። ይሄ ገንዘባችሁን ተበልታችኋል፣ ሰጣችኋል። ውሃ ሙቅ ደፍታባችኋል፣ በዘይት ደፍታባችኋል። ዘይት አንተክትካን የገሸረቻችሁ እናንተ ላይ ውሃ ደፍታባችሁ፣ ከድሮ ወደ እንሶቿ ውሃ ደፍታባችሁ። ለእናንተ ላይ ወደ እንሶቿ ክብር የሌላት ሴት ድጋሚ ያችን ሴት ልከተላት አልችልም። ዋሽታችሁ ስለሆነ ነው ይሄን ያልኳችሁ እንጂ እኮ ቀጥ ባለው በዛው በመጣችበት የድሮዋ ደመቁ ሆና እኮ ብትሰራ እኛ እንነካትም እኮ። ግን ደግሞ እዚህ ጋር ተብሪዱ ነው። አሁን ላይ እኮ አለፉ እኮ ካላስ። እነዚህኞች እኮ አብርሃም ታደሰ ፎቁንም ግንቡንም ዘሎ የወጣ ልጅ ነው። ልንገራችሁ እውነቱ አለፈ እኮ። ስንቱን መሰላል አለፈ መሰላችሁ። ሄርሚ ስትመጣ አልነበረም ሰው። እውነቱን እንነጋገር ካለ እኔ ለመጎራትን ፈልጌ አይደለም። ሰው የለም የዛ ጊዜ ደበደባችሁኝ፣ እኔን ቀጠቀጣችሁኝ። በኮሜንትም በምንም በቃ ይችን ልጅ ቀጥቅጠን እናስቀራለን በቃ ብላችሁ እኮ ሄርሚ ስትመጣ ቅጥቅጥ አረጋችሁኝ። እኔንም እንዴት ትቀበላለች ብላችሁ ማለት ነው። ሰው አልነበረም የዛ ጊዜ። አያችሁ፣ ቀስ በቀስ እንቁላል በእግሯ ትሄዳለች። የሄርሚ ልጆች ሚዲያው ተንቀጠቀጠ። እኔ ደመቁ የሚል አንዲት ብቻ አይቻለሁ እኔ ዛሬ። አያችሁ፣ ውሸት ስለዋሸቻቸው። ውሸት ደግሞ ሰውን የሆነ እንትን በቀሎ ሲያርስ ቃል የሚባለው እንደዛ ስለሆነ ማለት ነው። ስለዚህ እንኳን አረገሽ እንኳንም ተረገዘ። አቤላ ከልብ አመሰግናለሁ። አቤላዬ ወንድም አለም ወንድሜ ከአንቺ ልጅ ማምጣቱ ያቤላ ዘመቻ ተወርዶበታል እኮ እንደኛ ዘመቻ ተከፍቶበታል እኮ አቤላ እና እኔ ስንቱን ተቋቁመናል። ዘመቻ ተከፍቶ አልነበረም እኮ ሰው ጋይዝ፣ ወላሂ ሰው አልነበረም። ምዬ ነው የምነግራችሁ። እኔና መሲ ነበርን። አምጡልኝ ዩቱበሮችን። እኔ ውሸታም ከሆንኩኝ ዩቱበሮችን አምጡልኝ። ውሽሚቱን አስወግጂ፣ ውሽማይቱን ወደዛ በይ፣ ውሽሚቱን ወደዛ በይ ያሉ ሰዎች አሁን ከኔና ከባልደረቦች በላይ ሆነው እይታን አመጥተዋል። እነዛ ሰዎች
እውነቴን ነው። ላይብ ላይ ሰዎችን ሰብስበው የሚያድሩት እነዛ ሰዎች ናቸው። እኛ የታገልነው ሳንሆን እነዛ ሰዎች ናቸው። ችግር የለውም። እላቢን ስላመጣን እኛ አሸናፊ ስለሆን ተገልብጠው ሄርሚ ይላሉ። አሁን ግን ሼር የሚደረግላቸውና ላይክ የሚደረግላቸው የነዛ ሰዎች ነው። እኔ ችግር የለውም ወላሂ። እኔ ቢያገኙ ቢጠቀሙ ሰው ሄዶ ሀሳብ ቢሰጥላቸው እኔም ተጨምሬ ሀሳብ ቢሰጥ ደስ ነው የሚለኝ። እኔ ምቀኝነት የለኝም። እኔ ችግሬ ሲነኩኝ አልወድም። ችግሬ ሲነኩኝ ክብሬን ሲነኩኝና እኔ የበላይ ነኝ የሚል ሰው የሚጎራስ ያ ብቻ ነው እኔ የማይመችኝ። ጉረኛ ነኝ የሚል ሰው ብጥርቅ ብሎ ያንን ሰው እኔ ቢጣላም ያ ሰው ቢበጣበጥ ምንም ቢል በአንድ አይኔ ማየት ነው የምፈልገው ብቻ ማለት ነው። ግን ችግሬን ዘለው ከነኩኝ እኔ የጠላው ሰው አይሻ ጋይስ የምሬን እምላችሁ እኔ የጠላው ሰው አውዝ ቢላ ምን እሺጧ። አሁን ትቻለሁ ስድብ በሀሳብ ነው የምከራከረው። እከራከራለሁ አሸናፊም ስለሆንኩ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እህቶቼ እጅግ አመሰግናለሁ። ኮሜንታተሮች እጃችሁን ለወርቅ ይበልልኝ። ማጣት የሚባል አይንካችሁ። ከመጥፎ ነገር ከጅን ነገር አላህ ሱብሃነሁ ወተዓላ ይጠብቀን። እህቶቼ ዳዋ አድርጉ ሙስሊሞች እህቶቼ። እንግዲህ ይሄንን የአረፋውን እንግዲህ ጾም 10 ቀኗን እንጹም። ያልቻላችሁ ደግሞ ዱዓ እያደረጋችሁ እንግዲህ የመጨረሻውን ቀን የምንጾም አላህ የሚወፍቀን የከርሞ ሰው አላህ ይበለን። አገራችንን ሰላም ያርግልን። ህዝባችን አላህ ሱብሃነሁ ወተዓላ ይጠብቅልን። የተራቡትንም አላህ ይጠግናቸው፣ ያጡትንም አላህ ይስጣቸው፣ የሰራነውንም አላህ ይከምልልን። እኛም ተረጅ ሳይሆን ረጂ ያርገን፣ ተሰጭ እንጂ ሰጥታ አላህ ያደርገን ኢንሻአላህ። ስለዚህ አላሁማ አሚን። ምን ልላችሁ ፈልጌ ነው፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት ጋይስ። እንደውም እየቆራረጣችሁ በትክታክ ብትወስዱት ምንድን ነው ችግሩ? እጃችሁ እኮ አይቆርጥም ማለት ነው። እና ሄርሚዬ እንኳንም አረገሽ፣ እንኳንም ያረገሽ፣ እንኳንም በዚህ መልኩ። ግን እኔ ይችን ነገር ትንሽ አሞኛል። ማርገዙ አይደለም ያመመኝ። ሴት ናት፣ ትሳሳታለች፣ ችግር የለም ይምጣ፣ እንኳንም ተከሰተ ብለናል። አንድ ቀን እሙዬ ናት እንደዚህ ያለችው። አንድ ቀን ተሳስተው ምን ነው ፈጣሪ ሆይ በረዳኝ ልጅ ሼር አድርጉልኝ ልጅ በተፈጠረ ብላለች እሙዬ ከ3 ወር በፊት። እንደኔ አንጀቷ ተቃጥሎ ውሸታ ምን ስንከተል ስለነበረ ደመቁ ግንባር ቀደምት እኔ እና እሷ ነበር፣ ማንም ያውቃል። ስለዚህ ቁማር ስለተሰራብን የሜዳውን ምንነት አሁን ቆርጥ መንበልተናል እኛ ከደመቁ የበለጠ ማለት ነው። ደመቁ መታ ልትሸውደን አትችልም። አሁን ደግሞ በቀል አንበቃቀል። በቀል ከእንትን ካለ በእኔ ይብሳል። ሂጂ ቁራጭ ሂዝብ አመጥቶሻል፣ ሂዝብ ጥሎሻል። ችስ ሂጂ ያዛ አመድ ሽንፊ ሂጂ ጉታጀራ ዝም ብለሽ አንቺ ማን ሰጠሽ? እሱ አመዳ ሂጂ። እኔ ስለሷ ማውራትም አልፈልግም። ለማንኛውም ሄርሜልዬ እንደው ምናልባት ያስፈራሯት ነገር ስላለ አብርሃምን ማጣት ስለማትፈልግ ይቺ ልጅ ውስጧ ላይ የተቀመጠ ነገር አለ። የተቀመጠ ነገር እርግዝናው እንዳለ ሆኖ ከሆዷ ውስጥ ያላወጣችው ነገር አለ። እሱን ደግሞ በሂደት የምናይ ይሆናል። ምናልባት ከሷ አንድ ቀን ገለታት አንድ ቀን ሊወጣ ይችላል። በእርግጥ ይዘገያል እንጂ ሊወጣ ይችላል። ውስጧ የተሰበረበት ነገር አለ ሄርሜላ፣ እውነት ለመናገር ማለት ነው። ሄርሚ ታለንትን ካለ ምክንያት እንደዚህ ልትሆን አልቻለችም። እርግዝናው ደግሞ በጠረጴዛ ዙሪያ ቁጭ ብለው ሻሂ ቡና እያሉ እራሳቸው ይፈቱታል። ግን ይችን ነገር ይዛ የመጣችው ሄርሜልዬ ይህን ነገር ይዛ የመጣችው እንደው ላውራ በቃ በአደባባይ በቃ እንዳሻው ላውራው ያለችበት መንገድ ሆዷ ውስጥ የሆነ የታመቀ ቁስል አለ። ለሰው ተንፍሳ ግን እኔ ብታወራው አውርታው ተንፍሳ ቢወጣላት ባይኔ ጋይስ። ዝምታ ሰውን ይጎዳል። ዝምታ ማመቅ መያዝ ሰዎችን ይጎዳል። ከምንም በላይ ነው የምላችሁና እንግዲህ እኔ እንጃ አላቅም። ብቻ እኔ አለ የሆነ ነገር አለ። እስኪ እንግዲህ ከሷ ደግሞ እንሰማለን። እኔ ይሄ ብቻም አይመስለኝም። ቀለበቷ ደግሞ አለ ዛሬ ያርገዋለች። ብዙ ሰዎች ያላያችሁ ካላችሁ ልብ ብላችሁ እዩ። እንግዲህ በሰላም እንግዲህ የዛሬ ዓመት የሚጣይ እናት እያልንሽ እንግዲህ ሴት ልጅሽን ታቀፈሽ እንግዲህ ጎርደድ ነው። አባይ ዳሩ ያበቅላል ጠንበለል። እያትችን ቆንጆ ዋጥል አርጋትና አላየሁም ልበል ነው
እኔ በጣም ነው ደስ ያለኝ ማለት ነው። አባይ ጉደል ጉደል ቀጭን መንገድ አውጣ ሄርሜላ ደጃፍ ደርሼ እንድመጣ ነው እኮ ነገሩ ማሬ። እንዲህ ሄርሜላን አይቼ ሌሎችን ሳያቸው መሰለኝ ቅጠሉን ንፋስ የጣላቸው ነው። የአብርሃም ባለቤት የባቄላ አበባ የመሰለው ጥርስሽ ሄርሜልዬ ቆንጆ አሁንም ትናገረው እሷ ነው። እኔ ተደስቼ ተመስጬ እኮ ነው የማወራችሁ የምር። እንዲህ ቀልዳሉ እንዴ ጋይስ? አትቀልዱ ማሬ። ስለዚህ ላይክ ሼር ኮሜንት አርጉት ጋይስ። ተው ሞራን ስጡኝ ለእኔ ለጎጅዬ ተው፣ ግዴላችሁ ማሮቼ። ላይክ አርጉ